አካባቢ ካለች ለማስታወስ ሞክር። አልማዝ በቅርቡ ሀዘን ላይ ነው ያልከኝ? አዎ ሀዘን ላይ ናት። ምን ነው ታውቃታለህ እንዴ? እንጃ አንተ የፈለግካት ይሆን አላውቅም፣ ግን እኛ ሰፈር አልማዝ የምትባል በቅርቡ ልጇ የሞተባት ሴት አውቃለሁ። አመሰግናለሁ። በቃ ልምጣና ውሰደኛ። ወይኔ ዳጊታ በጣም አስቸኳይ ነው አብዬ። ምን እናድርግ መሰለሽ፣ አንቺ አድራሻውን ላኪልኝና እኔ ከጠፋኝ እደውልልሻለሁ። እሺ ዳጊታ፣ አሁኑን እልክልሃለሁ። ብርልኛ። እሺ ወንድሜ፣ ይገባኛል። አመሰግናለሁ ዳጊ፣ አንተ ሁሉም ነገር ነው። አንተ አብረኝ ስትሆን ደፋር ሆናለሁ። ምንም ነገር የማያቅተኝ ነው የሚመስለኝ። አልማዝን ረሳናት እኮ። በል ተነሳ እንሂድ። ከመሬት የተነሳች ገራሚ ሴትዮ፣ ሄደን እናግኛታ። አዎ ቶሎ ሄደን እናግኛት። ችግር ተፈጥሯል። ምን ተፈጠረ? ብሌን ወደ አልማዝ እየሄደች ነው። እንዴትም ብለህ አስቆማት። ምን? ወደ አልማዝ ቤት እየሄደች ነው? አዎ ከፈለግህ አሁኑኑ ሄደህ አግኛት። ያለህን ሰዎች በሙሉ ተጠቀም። የእናቷ ቤት፣ ሰፈሩን ሁሉ ፈልጋት። አንዴ ካመለጠችን ግን አለቀልን ባህሉ። እቺ ዶሮ አላርፋለች አይደለ? ለአንገቷ ቢላ አምሯታል ማለት ነው። ወይ ቃልዬ፣ ብሌንን ቆይ እስከ መቼ ነው የምንታገሳት? ሁሌ እኮ በመንገዳችን እየገባች ነው። ከዚህ በኋላ ደግሞ በህይወት ከቆየች ለእኛም ቢሆን አደጋ ነው። ስለዚህ በቃ አስወግዳት እባክህ አምላኬ። እትዬን ከዚህ ችግር ውስጥ እንድናስወጣት እርዳን። አንቺ ባህሉ፣ ቆይ ሰፈር ምን ትሰራለህ? በፍጹም አልመጡም። አልማዝ አትዋሽ። የት ነው የደበቅሻቸው? ባህሉ፣ ችግር አትፍጠር እባክህ። እዚህ ማንም የመጣ የለም። የት አደርጋቸዋለሁ? አልደወለችም። አልማዝ አትዋሽኝ። ሁሉን ነገር አውቀዋለሁ። ነገርኩ ሰውዬ፣ እኔ ምንም ያሸሁት ነገር ምን መተኛት አለብኝ። ቃልዬና ዳጊ ከብዙ ልፋት በኋላ አልማዝን ልናገኛት ነው። ባይሉም ጉዞውን ቀጥሏል ማለት ነው። ዳጊና ብሌንን ያገኛቸዋል በማለት በጣም ፈርቼ ነበረ። ነገር ግን እነሱ ቦታ ቀይረዋል ማለት ነው። እሱም ወደ አልማዝ እየሄደ ነው ያለው። እና ዳጊ ወይዘሮ አልማዝ የት እንዳለች አውቀዋል። አሁን ላይ የቃልዬና የአቶ ባይሉ እቅድ ከሽፏል ማለት ነው። ሰላም ነፃ የምትወጣበት ጊዜ ቅርብ ሆነዋል። የገዛ እህቱን ለማጥፋት እንግዲህ የእሷ ንብረት በመውሰድ በውሸት ክስ ሰው ህይወት አጥፍተሻል በማለት ሰላምን እያሰቃያት የነበረ አቶ ባይሉ አሁን ላይ ንጋጤ ውስጥ ገብተዋል ማለት ነው። እንግዲህ ዳጊና ብሌንም ወይዘሮ አልማዝ ያለችበት ካወቁ በኋላ ዳጊ በጣም ደስ ብሎታል ማለት ነው። አሁን ደስ አለሽ የኔ ፍቅር ይላታል ለብሌን። አመሰግናለሁ፣ አንተ የኔ ሁሉ ነገሬ ነክ ታውቃለህ። አንተ ከጎኔ ስትሆን እኔ ደፋር ሆናለሁ፣ ምንም ነገር አያቅተኝም። ዳጊም ትክክል ነሽ የኔ ፍቅር፣ እኔ ሁሌም ካንቺ ጋር ነኝ። ባለ ጥሩ ነገር ቀርቶ ተሳስተሽ እንኳን ቢሆን ካንቺ ጋር ነኝ ይላታል ማለት ነው። በጣም መልካም ሰዎች አብዛልም ማለት ነው። ክፉ እንዳለ ደግሞ ጥሩ አስተሳሰብ ያለው ሰዎች አሉ ማለት ነው። እንደ ብሌን እና እንደ ዳጊ አይነቶች አሉ ማለት ነው። ፈጣሪ ጥሩ ልቦና ይስጠን ለኛም። ቃል ብሌን ከቤት ስታጣት ቆይ ወዴት ነው የሄደችው? ምናልባት አልማዝ ያለችበት ቦታ አውቃ ይሆን እንዴ እያለች ጭንቀት ውስጥ ገብታለች። እዛ ከሆነማ ሁሉን ነገር አበላሸችው። አልማዝን በጭራሽ ማግኘት የለባትም። ኖኝ ነው ግን ስትሄድ ዝም ያልኳት፣ እኔ እኮ ቤቷ ደርሳ ይሆናል ብላ እንግዲህ ቃልዬ ጭንቀት ውስጥ ነው ያለችው ማለት ነው። ዳጊና ብሌን ደግሞ አልማዝን ፍለጋ ቀጥለዋል። የዳጊ ጓደኛ ዳጊ አልማዝ የት እንዳለች አውቄያለሁ፣ አድራሻውን ይልክለታል እና አድራሻዋ ከጠፋብህ ደውልልኝ ይላቸዋል ማለት ነው። እንግዲህ አሁን ወይዘሮ አልማዝ ያለችበት ቦታ ከታወቀ ሁለቱም ጉድ ሆነዋል ማለት ነው። ቃልዬ አሁን ላይ በጣም እየተጨናነቀች ነው የምትገኘው። ቆይ ለምን ለሱ አልደውልለትም? እሱ እኮ ሊያስቆማት ይችላል። ከዛም እቺ ውርኩስ ወደዚህ እንዳትመለስ ያደርጋታል።
እንግዲህ በባለፈው ክፍል ላይ ከቤት አባሯት ነበረ። አሁን ግራ ሲገባት ባይሉ ጋር ስደውል ወይኔ ይቅርታ የኔ ውድ ግን ብሌንን አስቆምሻት? መቼም እንደምታቆማት እርግጠኛ ነኝ። እንግዲህ ብሌንን አቆምሻት አይደል ብሎ ይደውልባታል ማለት ነው። ብሌን ስለነቃችባቸው አልማዝ የት እንዳለች እንዳትፈልጋት አድርጊያት እያለ ቃልዬ ጋር ይደዋወላሉ። ቃልዬም ደግሞ የሱ ክፋት ስላወቀች ለጥቅሜ ሲሆን ነው አይደለ እንደዚህ የምታናግረኝ? አይ እኔ እኮ ሁሌም እንዲህ ነኝ ይላታል ማለት ነው። ይሄ ኃይሉ የሚባል አረመኔ ጨካኝ። የእውነቴን እኮ ነው እምልልሻለሁ የእህቴ ልጅ እኮ ነው እምትመስይኝ ብሎ ያታልላታል። ፈጠረክ እኔ ሰዓት የለኝም አዳምጠኝ እንተፈጠረ ይላታል። ይህን ለሰላም እንዳትነግራት አስቁሚያታለሁ። እንግዲህ ብሌን እንደነሱ ክፉ ወይም ደግሞ ሞኝ መስላት ይሆናል ማለት ነው። እንደዛ ስትለው ደግሞ አቶ ባይሉ በጣም ደስ ብሎት አንበሳይ የኔ ልጅ ምን አባቴ ላድርግልሽ ወይ ቃልዬ ይላታል ማለት ነው። እሷም ደግሞ ግን ከዚህ በላይ ችግር ተፈጥሯል ስትለው እንግዲህ አቶ ባይሉ ወይኔ ምን ተፈጠረ? የምን ችግር ነው? ብሌን ወደ አልማዝ እየሄደች ነው። እንዴት እናስቁማት? ምን እውነትሽን ነው? ወደ አልማዝ ቤት እየሄደች ነው በማለት ደንግጠዋል ማለት ነው። ከፈለክ አሁኑኑ ሄዳ አግኛት፣ ያለን ሰዎች በሙሉ ተጠቀም፣ እናቷ ቤት ሰፈሩን ሁሉ ፈልጋት። አንድ ያመለጠችን ማለት ተወረድ አለቀልን ስትለው እሱም እንግዲህ ሁለቱም አንድ አይነት ናቸው። እቺ ዶሮ አላርፋለች አይደል? አንገቷ ብላ አምሯታል ማለት ነው። እሺ በማለት ዛቻውን ቀጠለ። ኃይሉ ብሌንን እስከ መቼ ነው የምንታገሳት? በመንገዳችን እየገባች እቅዳችን እያበላሸች ነው። ከዚህም በላይ በህይወት ከቆየች ለእኛም አደጋ ነው። እዚህ አስወግዳት ትለዋለች። እንግዲህ ቀናተኛ ማለት ነው እንደምታደርገው ደግሞ እተማመናለሁ ብላ ለገዛ እናቷ ያልታመነች ብሌንን ለማጥፋት እንግዲህ እየተመካከሩ ነው ያሉት። መቼም ደግሞ አይሳካላቸው። ሁሌም ቢሆን የኛ ናት አስቆመንም አሁን እጄ ላገኛት እያለ እሱም እነሱን ፍለጋ ይቀጥላል። ብሌንና ዳጊ ግን አልማዝን ፍለጋ ቀጥለዋል። ይቺ ቃልዬ ነገሬሽ ነበር እኮ ጋ በተጣላሽ ቁጥር መቃብርሽን ነው እምቆፍር ያለች ትንቀጨቀዢ ነው እምትያዥ። ጋርዱ ጋር በመደወል አንተ ጀዝባ የት ነክ በዚህ ሰዓት መጠጥ ቤት ይላል ማለት ነው። ቃልዬን ለማስያዝ እኮ ነው። ቃልዬን ሳትሆን ብሌንን ለማስያዝ ብሌንን መፈለግ አለብን። አስቸገረችክ የፈለግከውን ማድረግ ትችላለህ እያለ እንግዲህ እቃውን ይመክረዋል። ወደ አልማዝ ቤት እየሄድሽ ነው አይደል? አሁን እንኳን አተርፍም። አልማዝ አለመሞቷን ስታረጋግጪ ስትመጪ እኔ ደግሞ እዛ አስቀርሻለሁ አስወግድሻለሁ እያለ ራሱን እንደ ፈጣሪ በማድረግ እንግዲህ ቃልዬ ላይ ይዝታል። መቼም ቢሆን ደግሞ አይሳካለትም ማለት ነው። ክፉ ሰዎች ያቅዳሉ፣ እቅዳቸው መቼም አይቀናም ማለት ነው። እንግዲህ እያለች ያለችው ደግሞ ቃል ባይሉ አንቺን ያስወግድሻል፣ እኔ ደግሞ ሰላምን አንሳብቻት ንብረቷን ያደርጋለሁ። ከዛ የሰውን ንብረት ወስዳ ለወሯት ያለምንም ጭንቀት መዝናናት። እዚህ ቤት ከመጣሁኝ አንድም ቀን ደህና እንቅልፍ ተኝቼ አላውቅም እያለች እንግዲህ የሰው ንብረት ነው እንቅልፍ ያሳጣት ማለት ነው። ሰው እንዴት ሰርተው ንብረት እንደሚያፈራ አያውቁም ማለት ነው። የሰውን ህይወት ማበላሸት፣ የሰው ንብረት ለመውሰድ እንግዲህ እንቅልፍ አጥተዋል ማለት ነው። ቃልዬና የገዛ የሰላም ወንድም ባይሉ ወይኔ ጠራት እና ብሌን ጉዞአቸውን ቀጥለዋል ማለት ነው። ወይዘሮ አልማዝን ለማግኘት አድራሻ ተቀብሎ ወደ ወይዘሮ አልማዝ ቤት እየሄዱ እያለ
ቃል አቶ ባይሉ ጋር ደውላ አስወግዳቸው ስላለች አቶ ባይሉም ይከተላቸዋል ማለት ነው። መንገዱ ስለጠፋበት እንጂ ብሌንንና ዳጊን ቢያገኛቸው አይምራቸውም ነበር ማለት ነው። እንግዲህ ይታያችሁ ብሌን የሰላም ጭንቀት ስላስጨነቃት ነው እንጂ በውሸት እንግዲህ የእነሱን ንብረት ለመውሰድ ስላሰቡ ብሌን በምንም ሁኔታ ሰላምን ያለ ወንጀሏ መታሰር የለባትም በማለት ከፍቅረኛዋ ጋር በመሆን ሰላምን እየተባበሩ ነው ያሉት ማለት ነው። ሰላም ግን ሁኔታውን አውቃለች፣ ወይዘሮ አልማዝ በሕይወት እንዳለች። ነገር ግን ብሌን የነገረቻትን በሙሉ ስላላመነቻት አሁን ላይ የራሷ ውሳኔ ወስናለች። በቃ እጅ መስጠት አለብኝ፣ ልጄንም ቤቴ ንብረቴን በሙሉ ውክልና መስጠት አለብኝ በማለት አሁን ላይ ወይዘሮ ሰላም ወስናለች ማለት ነው። መቼም ቢሆን ለብሌን ቃልና ባይሉ እንደማይሳካላቸው ተስፋ አደርጋለሁ። ምክንያቱም እነሱ በውሸት ነው እንግዲህ የእሷን ንብረት ለመውሰድ ይህንን እቅድ ያመጡት። አሁን ላይ ግን ብሌን ስለነቃችባቸው መቼም አይሳካላቸውም ማለት ነው። እንግዲህ እዚህ ጋር መማር ያለብን ብኖር ማንንም ሰው ማመን እንደሌለብኝ፣ ይሄ ወንድሜ ነው፣ ይሄ እናቴ ናት፣ ልጄ ናት ብለን ማመን የለብንም ማለት ነው። የገዛ ወንድሟ ነው እንደዚህ እያሰቃያት ያለው ማለት ነው። ማንኛውም ሰው እናንተ ትልቅ ደረጃ ስትደርሱ እንግዲህ ቃልዬ ወደ አልማዝ ቤት እየሄደች እያለ እንቅፋት ይመታታል ማለት ነው። መራመድ ስላልቻለች ዳጊ እሷን እዛ አስቀምጧት ወደ አልማዝ ሲሄድ ግን በጣም በንዴት መንገድ ላይ ይከተላቸዋል ማለት ነው። እነሱም መንገዳቸውን ስለቀየሩ ወይዘሮ አልማዝን ያገኛታል። አልማዝ ያለችበት ቤት ደርሰናል፣ አንቺ መሄድ ስለማትቺ እዚህ ጠብቅኝ፣ እኔ እጄ ትመጣለሁ ይላል። ለምን ዳጊ ብቻህንማ አትገባም ስትለው ማለት ነው። ዳጊ ደግሞ አይሆንም የሚልሽን ስሚ፣ የሰው ቤት ስንሄድ ግር ብለን ልንገባ ነው እንዴ? ኖ መጥፎ ነገር ይፈጠራል ብላ አስባ ነው ብቻ መስዋዕት ለመሆን መፍታለክ እንዴ? አልሆንም ብሌን፣ ይሄ ፊት ሁሌም ፈገግ ብሎ ማየት ነው የምፈልገው ይላታል። በጣም ስለሚያፈቅራት እንግዲህ ወደ አልማዝ ቤት ይሄዳል ማለት ነው። እባክህ አምላኬ ብሌንን ከዚህ ችግር እንድናወጣ ትርዳን እያለች ጸሎት እያደረገች ነው ያለችው ማለት ነው። ብሌን ከዳጊ ጋር አለመሄዷ ጠቅሟታል። ምክንያቱም ይሄ አቶ ባይሉ ቢያገኛት አይምራትም ማለት ነው። ውድ ቤተሰቦቼ በዚህ ጊዜ ማለት ነው ማንንም ሰው ማመን የለብንም ማለት ነው። እንግዲህ የገዛ ወንድሟ ነው አቶ ባይሉ የሰላምን ንብረት ለመውሰድ ብሎ ነው ይህንን ሁሉ አቅዶ እንግዲህ ሰላምን እያሰቃያት የሚገኘው። ልጄ ናት ብላ እንግዲህ ያሳደገቻት ቃል አሳልፋ ከአጎቷ ጋር በመሆን ሰላምን ንብረት ለመውሰድ የማያደርጉት ድራማ የለም ማለት ነው። ከአስመሳይ ሰው ይጠብቀን። እንግዲህ እነሱም አዛኝ መስላ እናቴ ምን ሆነሽብኝ ነው እያለች ሰላም ስትጨናነቅም እያስመሰለች ትገኛለች። በጀርባ ደግሞ ከአጎቷ ጋር በመሆን እንግዲህ የሁሉ ጉድ እየሰሩ ነው የሚገኙት። መቼም አይቀናቸውም፣ አይሳካላቸውም። ላይ ሲያገኛት እንዴ ባይሉ እዚህ ሰፈር ምን ትሰራልክ? አልመጡም ይላታል። በፍጹም አልመጡም። ተዋሽ፣ የት ነው የደበቅሻቸው? ችግር አትፍጠር እባክህን፣ ማንም የመጣ የለም እኔ ታረጋችኋለሁ ብላ አልማዝን በድንጋጤ ስትመልስለት ደውላልሽ ነበር ይላታል። ደወለችም። አትዋሺ፣ ሁሉን ነገር አውቃለሁ ብለው ይጮባታል። ሰውዬ እኔ ምንም የዋሸሁት ነገር የለም፣ ሰው በእህቴ ስልክ ደውሎልኝ ነበር። እናት ማለት ነው? የለችም ብላ ዘጋችበት አለችው። ችን የማትረቢ እኔ ቆይ ምን ላድርግ አለች። ነገር እኮ መቆጣጠር ያለብህ አንተ ነህ፣ ወደ ውጭ ሌላ ነገር አታውቅም ብሎ ይጮህበታል ማለት ነው። እንግዲህ ሰላም ሩን እንደሰማች አላወቅም እና አድራሻችንም ምንም አታውቅም
ግን ስልክ የዛኔ ስላደወልሽ ነው ያገኘሽ። በፍጹም ልታቂያችም። ቆይ አንተ ግን ቃልን እምነት ነው እዚህ ድረስ የመጣኸው አለችው። ቆይ እሷ ልጅ እንደፈለገች ግሃለች አይደል? ወይኔ ባይሉ ለእኔ ተይው፣ በቅርቡ አገኛታለሁ፣ እሰራላታለሁ። ወይዘሮ አልማዝም እባክህን ባይሉ ድጋሜ እዚህ ድረስ እንዳትመጣ፣ በቃ ሂጂ ወደ ቤት ግቢ። አልማዝ እየበረታች ነው። ያመጣው ምን ይደረጋል ብለ ነው? ልጅ አረፈ የተባለ ነው። ምን ነው? እኔ እኮ ልጅ እንዳለሽ አላውቅም ነበር። ልጄ አይደለም እህቴ ልጅ ነው። ሞተች በኋላ እኔ ነኝ እንደ እናት ሆኜ ያሳደግኩት አለች። አስታወስኩኝ። ልጅ ነበር አይደለም የሚባለው። በሕፃንነቱ አውቀው ነበረ። ሞተ የፈጣሪ ያለ በማለት እንግዲህ እሷ ያዘነ ማስመሰል ይሞክራል ማለት ነው። እንግዲህ ልጁንም ያስወገደ እሱ ነው። ለአንተ አንድ ቀን እንኳን ሳላስታምመው ጥሎ ሄደ ብላ እሷም ነገረችው ማለት ነው። ይህ ዳጊም ወደ ወይዘሮ አልማዝ ሄዶ ነበረ። ከቤት አላገኛትም። ምን ዳጊ እኛ ወደዚህ ስለመጣን ስላወቀች ነው እንደ የተደበቀችው አይደለችም። እቺ የምንፈልጋት አልማዝ ቤት የለችም ብሎ ይነግራታል። እንግዲህ ውድ ቤተሰቦች የነበረን ቆይታ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ባላችሁበት ሰላማችሁ ይብዛልኝ።